አይገዛም። አሁን ታኩሬን አደነኳት። ትላንትና የመጣ በተለይ በዚህ አሮናን ነው አፕሪሺየት የማደርገው። አሮና በታኩር ላይ የሰራው ስራ ከፈጣሪ ታገኘዋል። ኦኬ እውነቴን ነው የምላችሁ። አሮና በታኩር የሰራው ስራ ከአምላክ ያገኘዋል። አማይዜ ልጅ አነሳው። አሪፍ ሽቶ ቤት ከፈተ። በነገራችን ላይ ታኩሬን ፕሊዝ ሰፖርት አድርጉት። በቃ ታኩሬን ሽቶ ቤት ከፍታለች። አባቴ አንቺ ጉንዳን እኔን አንድ ቀን ልሰሽኛል፣ ግን ኢትስ ኦኬ አድንቄሻለሁ። በ19 ዓመቱ ቢዝነስ ኦነር የሆነ ታኩሬን ሰፖርት አድርጓል። በቃ የአራዳ ልጆች የሸገር ልጆች ታኩሬን ሀብታም አድርጓል። በቃ ፉን ፉን ትበል ይለፍላት። ታኩሬ ሽቶ ቤት ከፍቷል። በጣም አድንቄዋለሁ። በጣም 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 የልጅ አስተዋይ አንበሳ ሆናለች ታኩሬ እና ሰፖርት አድርጎት ታኩሬ ግጃ ማማዬ በጣም አደነኳት ታኩሬ። ስለዚህ እንደዚህ አያችሁ፣ ረጋ ብሎ ለውጦች የሚያመጡ ሰዎች ይመቹኛል። ታኩርን ሽቶ አላ በጣም አሪፍ። ትንሽ የተሸወዱት እነ መንሱር ናቸው። በጥርቅ ብለው የመኪና ደላላ አደረጉት። በቃ መሬት አይንካኝ ሲል የነበረ ሰው የመኪና ደላላ አድርገው አስቀመጡት። በጥርቅ ሲል ጫልቱ ጋር ገባ። በትንትን ወጣ። አንድ ደግሞ ሀቢባ ቤት ሚስት እየጠየቀ ነው። ቦታውን እንኳን አያውቅም። ሰገጤ ነው። አንዳንዱ 7 ኮከብ ሰገጤ አለ። ብቻ የልብስ አራዳ ብቻ። ሀቢባ እቺ ልጅ አትሆንም። በጣም ጨዋ ልጅ ነች። የምትሰራ ልጅ ናት። በጣም አስተዋይ ናት። ሙስሊም ናት። በዚህ ላይ እንዴት ነው ትለዋለች። እንዴ ጫልቱን ያያውን መንሱር ጋር ሄዳ እሱ ቺክ ሊበላ እንጂ ቺክ ሊያስተዳድር አያደርገው። ሴት አስተዳድሮ አያኖር። ማሰብ አለባት። እንደወረደ ነው በቃ እንደወረደ ሰገጤ ነው። እንደወረደ ሰገጤ ማለት ፕራይቬት ጀት አስመጣለሁ እያለ ሲበጠረቅ ቆይቶ የራሱ መኪና እንኳን አሁን መኪና ሲደልል ነው የሰጡት በየወሩ የሚከፍለው። ባዶ ዋቴ አትበጥረቁ። አያቸዋት አይደል? ታኩሬ ትላንት የመጣች ቲክታክ ላይ እነ አሮና ጓጓ ብላ ጀለሶቿን አንድ ላይ አድርጎ የሆነ ቻፓ ገጭቶት ምናምን ነገር ህይወት እንዲቀይር ተፍ ተባለላት። ቡም ዛሬ ሽቶ ቤት ከፍታለች። በቃ እንደዚህ አይነት ሰዎች በጣም ነው ደስ የሚል አንገት ደፍተው ውጤት ይዘው የሚመጡ። ስለዚህ በሰገጤዎች በብልጭልጭ አትሸወዱ። ቤተሰብን የምላችሁ እሱ ነው። አትሸወዱ። ብልጭልጭ ይሁኝን ይሄ የሚል እንትና ዮዳብ ጉቶ ጋር ብትሄድ መናጢ እመቤቴን መናጢ ሰው ምንም የሌለው ድልብ ፋራ። ኢትዮጵያ ላይ የሚያክቱት ሰዎች ካላችሁ ሴቶቹን ካመጣ ቦርሳና ሽቶ ያሳየዋል። ወንዶች ካመጣ ልብስና ጫማ ያሳየዋል። ሴቶች ሽቶና ቦርሳ ያሳያቸዋል። ልብ ካለሽ ይህን ግዢ፣ ይህን ሽቶ ብራንድ ግዢ ይልኝ አባት። ልብ ካለሽ አንቺ ልብ ካለ ይህን ብራንድ ሽቶ ግዢ። በቃክ አይደል? ይህን ቻፕስቲክ ግዢ። ልብ ካለሽ አንቺ ገንዘብ ካለሽ ልጋጋ። ሰገጤ ብር አይስጠው፣ ትንጥዬ ብር አይስጠው። ሰገጤ በእውነቱ ነገር ምን አይነት ሰገጤ እንደሆኑ ግራ ነው የሚገባል።
ቦርሳና ቻፕስቲክ የሀብት መገለጫ ሆነ አሜሪካን ሀገር። ጫማና ቻፕስቲክ አቃጠሉን እኮ የሰገጤ መዓት አቃጠሉን። ዛቤቱ የሰገጤ መዓት ተቃጠልን። ምንድን ነው? የሆነች ብልቃጥ ሲገዙ ይዘዋት ይመጣሉ ለማሳየት። እኔ በሳቅ ነው የሚገሉ። የሆነች ነገር ይግዙ ሮጠው ለማሳየት ይመጣሉ። ምንም ነገር ይሁን ሰገጤዎቹ ማለት ነው። አሁን ለምሳሌ በተለይ ደሜን ከሚያፈላው ምግቦች መካከል የፋይቭ ስታር ሆቴል ምግብ ነርቬን ነው የሚነ ይችንም ያለው የሚያቀርቡልን በልቼ ነው የሚሄደው። እመቤት ጥርቅም አድርጌ በልቼ ነው የሚሄደው። ፋይቭ ስታር ሆቴል እካክ የሆነ ምግብ ነው የሚያቀርቡልን። የሆነች ሳላድ ነገር ያመጣሉ፣ ጢኒጥዬ ነገር ይደረጋል፣ የሆነች ይቀባቡታል፣ ይሸልጠዋል። ብር በአናት ተተከላል በላ አልሰማም ገብቷል። እሱን አሁን ከአበሻ ምግብ የበለጠ አድርገው ቪዲዮ ቀርጸው ምናምን ነገር ተሟሙተው ሀብታም ላይ ለማለት የሚፈልጉ ሰዎች አሉ። አስቡት። ቤግል አሁን ምግብ ሆኖ ቤግል ላይ የተቀባ ነገር የሀብታም ምግብ ተብሎ ሲመጣ አቤት ሰገጤ! ወይ ስንቱ ሰገጤ እኮ ነው ያለው። ቤግል እና እንቁላል ያልተጠበሰው እንደዚሁ ያለ ምናምን በቃ እንቁላልና ቤግል ኃይለኛ ምግብ በቃ አምላክ ስትባረክ እግዚአብሔር እንደዚህ ትታረግ ብለው ከኋላ ጥቅስ የጴንጤ ጥቅስ አድርገው ይጫወታሉ። ኧረ የላሽ እያላችሁ ሰገጤዎቹ አምላክ የሰጠ ነገር ሲመጣ በዚህ ሲያወጣ ሲያስገባ እያለ ከኋላ ምግብ ከፊት አለ፣ ከኋላ እንደዛ የሚባሉ ጥቅሶች ተደርጎ ይመጣላል። አባቴ ወይኔ እራት ሰግጡ በመድኃኒዓለም እንዴ! እኔ እኮ የበቃኝ ጃኩዚ ውስጥ ባርጩማ አድርገው ዱቅ ያሉ ጊዜ ነው የበቃኝ። እኔ ዘጋኝ። ጃኩዚ ውስጥ በባርጩማ ላይቭ ይህን ነገር እኮ የከተማ ልጆች የትም ሀገር የከተማ ልጁን የጎንደር ሁኒኖ የሀረር ልጁን የድሬ ልጁን የባህር ዳር ሁኒኖ የመቀሌ ልጁን ወረብ ከተማ ላይ የተወለደው ይጸዳብኛል። ምንድን ነው አይዲያው? ፍላጎቱ ምንድን ነው? ኢርበስመ የሀገር ሰገጤ ያለው ከዛ ደግሞ ይመጣሉ እንጂ እኔ አስታውሳለሁ። ፍሬ እንደኔ ሀብታም የለም። ሮሌክሴን ይዩት እያለች እንዲያለች $25,000 እያለች ነበር ፍሬ ስሰክስብን የነበረው። የዛሬን አያርገውና €25,000 ነው። እሺ ምድረ ከካም እያለች ስትልሰን ነበር። ፈጣሪ አየና ነው በጎፈንድሚ ያላት በጎፈንድሚ ግቢ እና ተዉ። የሚጠቅም ነገር አትሰክሱ።